ሴቶቻችን አእምሯቸው እንዲረበሽ አንፈልግም። አባቶቻችን ወንድሞቻችን አእምሯቸው እንዲረበሽ፣ እህቶቻችን ህፃናቶች መጥፎ ትምህርትን እንዲወስዱ አንፈልግም። በብዛት እኔ እውነት ልናገር ካልኩኝ ሚዲያ ላይ በአጠቃላይ ጨዋ ሴት ሚዲያ ላይ አትመጣም። ሚዲያ ላይ ያለ ነው ከመቶ ቢያንስ 10% በወንድም በሴትም ጨዋ ሊገኝ ይችላል። ከዛ ውጭ ግን በአጠቃላይ በወንድም በሴትም ያለ 90% ባለጌ ነው። በተለይ ቤት ከፍተን የተለያየ ነገር የምናደርግ ራሳችሁ ታውቃላችሁ። ግን መጥፎ ትምህርት ማስተላለፍና ሴቶች እንዲመረዙ ወንድ ልጅ ደግሞ እንዲመረዝ ስለተናገራችሁ ሌላ ነገር እንዲፈጠር አታድርጉ። ኢትዮጵያን ተከባብሮ ሴት የራሷ የሆነ ክብር አላት፣ ወንድ የራሱ የሆነ ክብር አለው። ባለጌ ካለ እንደ ብልግናው መቀጣት አለበት። እናንተ እዚህ በምትጨቃጨቁ ሰዓት መጥፎ ትምህርትን ከታች የሚወስዱ አሉ፣ ከወንድ የሚርቁ ትዳር እንዲያይዙ። አሁን ብዙ ኢትዮጵያን በተለያየ ሴት ለሴት የሚባል ጥቃት እየተደረሰ ነው ያለ። ሴት ለሴት ቢያንስ ኢትዮጵያ ላይ አሁን እየተደረጉ ያሉ ነገሮችን እያያችሁ ነው። ኢትዮጵያን የማይወክል ባህል ያ ነገር እንዲሰማራና እንዲስፋፋ የምፈልጉ ሴቶች በጣም ጫጫታ እያበዛችሁ ነው። ግልጹ ልንገራቸው፣ አትናደዱ። ወንድ አይፈልግሽም በአቅምሽ አታጭ ቅልግጥሙን አያጣም ነው የሚባለው ተረት። እሱን አስተካክሉልኝ። ምናልባት አንድ ሰከንድ ሰጪኝ አፍጽ ነው ከስር በጣም ብዙ ሰዎች አሉ። እሺ ምን ይዘሽ እኔ አንድ ሰከንድ ሆነ አንቺ ምን ይዘሽ ነው የገባሽው? አንቺ ሰማ ጆካ በዛው አያይዘ ፕሮፌሰር ጠይቃት ምን ይዘሽ ነው የገባሽው? በጣም ቸኩልሻል። እኔ ወርድልሻለሁ። ስለ ናርሲስቲክ ሰዎች እያወራን ነው፣ ስለ ሴትም ስለ ወንድም። ስለዚህ አሁን እኔ ይኸውልሽ አንቺ ቤትሽ ላይ እንደዛ አይነት ውይይት ስታደርጊ ኃላፊነትን የምትወስጃል። አሁን እዚህ የነበረችው ላይ በጣም የምትናገረው ነገር ፍጥነት ምናምን። በነገራችን ላይ እኔ አሁን መልከ ጥፉ ነኝ፣ በጣም ጥቁር ነኝ፣ አፍንጫ ሰፊ ነው። ወንድ ጋር ብቆም አሁን ሴት ልጅ አትመርጠኝ። በጣም አስቀያሚ ከሚባሉ ወንዶች መካከል ምላሴን ግን ታውቂያለሽ፣ ምላሴ ረጅም ነው፣ እግዚአብሔር ይስጥሽ። ስለዚህ እኛ አስቀያሚ ሰዎች ምላሳችን ረጅም ነው፣ መጥፎ እንናገራለን። እኛ ኑሯችን ስለተበደለ ሰውንም መበደል እንፈልጋለን። እና ይህን ነው ማለት የምፈልገው። ነገስታቶች ሴቶች ሆይ እወዳቸዋለሁ። አባ ሀጅ ከታች አለ እንዴ? መጃባቲ መልካም ጊዜ ይሁን። ተራው የኔ ነው ይላል። አሁን ይኸውላችሁ ጆከር የእናንተንም መልሷል። ኖ ሚውት ወንዶች ነው አይደለም እንዴ ነገሩ? አንቺ ወንድ ልጅ አትፈኝ። አንተ በደንብ አወራህ እኮ ጆከር። አንቺ ነፍስ አይደለሽ አንቺ ተራው የኔ ነው። ኦኬ ተራው ዌብሳይት ነው። እንዴት ትጫኛለሽ አንቺ? ምንድነው ምን ተይዝሽ ነው? አንቺ እኮ በጣም በጨዋነትሽ ምናቅሽ ሴት እኮ ነሽ። ጆከር እንዲናገር የፈለግኩት በዛው አያይዞ አሜሪካ ውስጥ ያሉት ወንዶችን የሚጫኑ ሴቶች አሉ፣ የሚበድሉ ሴቶች እና ህግ አለ ብለው ስለሱ ነው የፈለግኩት እውነቱን ለመናገር። እና ጆካ የምትለው ነገር ካለ እስቲ አያይዘው ለማለት ነው። ባለጌ ከሆነች አዳምጠኝ። ባለጌ ከሆነች ባለጌ ዋጋ ምን አቀረበ? በብሎክ ሸኝታት ተለያያት። በቃ ባለጌ ወንድ ነው አይደል? በብሎክ ሸኙ፣ ተለያየ። በመጀመሪያ ደረጃ መጀናጀን፣ መጣበስ፣ መላመድ የሚባል ነገር አለ። እውነት እንነጋገር ካልን እኮ ስልክ ተከፍቶ ስልኩ እኮ አዳሩን ክፍት ሆኖ ያድራል እኮ። ስትወዱ ልባችሁን ክፍት አድርጋችሁ አግባብ መስፈርት አለው። ሴት ልጅ የምትጠበቅበት መንገድ ያላት ከማህፀናችሁ አልፋችሁ እንጥላችሁ እስከሚታይ ድረስ በስልክ እቃችሁን ከፍታችሁ ታሳዩና ቪዲዮ ተያዘብን ትላላችሁ። አንቺን በቪዲዮ ኮል እፍረተ ገላሽን አሳይኝ ያለሽ ወንድ ለአንቺ ለትዳርሽም አይሆንም። ለምንም ምን ሊያደርገው ነው? በትምህርትም ደረጃ ምናልባት ይሄ እንደዚህ አይነት አግባብ ያልሆነ ነገር ለእናንተም አይጠቅማችሁም። ወደ ምሁራኖችም ዘንድ ወደ ሐኪሞችም ገባ ብለን ስንጠይቅ እንደዚህ አይነት ነገር በህግም የተከለከለ ነው። በህክምናም ደረጃ በወንድና በሴት የተከለከለ ነው። ይሄ ነገር ያናናቀው በብዛት ኢትዮጵያንን ይሄ ነገር ነው። ከዚህ ነገር መቆጠብ አለባችሁ። አይሆናችሁም። ልትወጁ ትችያለሽ፣ ግን ከአንቺ የሆነ ነገር ስለሚፈልግ ነው። እኔ ሴት እህቶቻችን ይህንን ነው የምመክረው። ወንድ ደግሞ አትሽልጥልጥ። ማግባት ካለበት አግባት፣ ካላገባት ሂደህ በውስጥ በኩል ይህንን ካሜራ ሳይ እንደዚህ አትበኝ፣ እንደዚህ አትበኝ። የትም ዓለም ትኑር ካልሆነችህ
ብሎክ አድርጋት መለያየት፣ ከህይወቷ መውጣት፣ ከቤቷ መውጣት። ይሄ ነው በቃ። አሰላሙ አለይኩም ይመቻችሁ። ግን እናንተ ትልልቅ ሴቶች ተው፣ እናንተ ወልዳችሁ የጨረሳችሁ መልካችሁ እኔን የመሳሰላችሁ ወንድ የመሳሰላችሁ ሴቶች ወንድን አትሳደቡ። ቻው ቻው ቻው። ጠበቃ ና። አሁን ጆከር በቂ አውርቶላችኋል። ንውጡ። ቴንክ ዩ። አሁን ሴቶቻችን ቀጥሉ። ሁለቱንም እያማከላችሁ ያ አውሩ። ማን ነው ቀጣይ? እኔ ልቀጥል? ሴቶች ያወሩና ቀጥዬ አወራለሁ። ነው ማን ነበር ቀድሞ የገባው? አይኔ መጨረሻ ነው የገባሁት ለነገሩ። እሺ አንዳችሁ አውሩ። እሺ ቀጥሉ፣ ቶሎ በሉ። እኔም ጊዜ የለኝም፣ 30 ደቂቃ ብቻ ነው ያለኝ። አንዴ እንተማመንና እንውጣ። ያ እንተማመን ያልክ ነሽ። እንትን ነው ሴቶች መጨረሻ ላይ የምንወስነው ውሳኔ ነው ችግር የሚፈጥርብንና ምንድነው ስናገባ የምንፈልገው ነገር ፍቅር ብለን የገባ ነው፣ ጥቅም ብለን የገባ ነው፣ ምንድነው የሆነ ነገር ከሁለት አንዱ ነው። በቃ ችግሩ አሁን እዛ ላይ ነው። ጥቅም ብላ የገባች ሴት ብዙ ነገር ቢደርስባትም አሁን ለምሳሌ ፍቅር አይኖራትም። ራሷን ፍቅር የሚሰጣትን ነገር በሌላ ነገር ታካክሰዋለች። ምናልባትም ቺት ልታረግ ትችላለች። ከጎን ትዳሩ ላይ ሰምር ይችላል። ከዛ በኋላ ባልየው የእውነቷን ስላልሆነ ወደው የገባችው የሆነ ጥቅም ብላ ስለሆነ የገባችው ስለማይጣጣሙ የውስጥ አመሉን ያወጣል። ሊማታ ይነሳል። ምን ይላል? የዛን ጊዜ ቶሎ ብላ ሽል ማለት አለባት። ያንን ማትፈቅድ ከሆነ አቢዙ መደረግ ማትፈልግ ከሆነ ቶሎ መውጣት አለባት። ፍቅር ብላ ከገባች ደግሞ ይፋቀራሉ። ምን ይላሉ? አማን ላኪልኝ ፕሊስ። ሌሎቹን አላስገባቸውም። አንዴ ላኪልኝ ስለምታስፈልጊና። እሺ ያ ፍቅር ብላ የገባች ሴት ደግሞ ለምሳሌ ወንዶች እንደየባህሪያቸው ይለያያሉ፣ እንደየማንነታቸው ይለያያሉ። ሁሉም ወንድ አንድ አይነት አይደለም። የሚያፈቅርና የተፋቀረ ወንድና ሴት አንድ አይነት ጥሩ ሆኖ ይኖራል። ሳይደባደብ ምን ሳይል አቢዩስ ሳይደራረግ ማለት አይቻልም። ይደራረጋሉ። እንደዛም አይነት ነገር ሊከሰት ይችላል። እንዴት ነው የሚከሰተው? የየሰው የየሁሉ ባህሪ ስለሚለያይ ወንድ ልጅ ለምሳሌ የተደበቀ በፍቅረኝነት ደረጃ ላይ ያሉና ጥሩ ባህሪ ያሳያት የነበረውን ልክ ሲገባ አብሮ መኖር ሲጀምሩ ያ ናርሲስቲክ የሆነ ባህሪ ይወጣል። ብዙ ነገሮች ይወጣሉ። እንደዛ አይነት ነገሮች ይፈጠራሉና ያን ጊዜ እንዴት ነው እሱ ማስተካከል ያለባት? ኦኬ ፍቅራቸው ካሸነፈና እንትን ወስደው ምንድነው እሱ ሚዲዬተር ተደራርገው ምን ብለው ተማምረው ምናምን ያንን የሚያስቀጥሉት ከሆነ መሞከር አለባቸው፣ ፍቅር ስላለ በመካከላቸው። ከዛ ካልሆነ እንዴት ይሆናል? መቅረት አለበት። አሁን